ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የዕለተ ሐሙስ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ሚካኤል ኦሊሽ ባንክ ነው። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርባለን። ዛም የጋዜጦቻም ወቅታዊ ዘገባና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ድረስ ከእኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያም አርስተ ዜና። የእስራኤል ጦር ቃል አቀባይ ኤፊ ነፍሪን ጦሩ በአካባቢው የሆኑ ያሉ ወቅታዊ ጉዳዮችን በቅርብ እየተከታተለ መሆኑን አስታወቁ። የጋዛ ሰርጥ ሁለተኛው ዙር የተኩስ አቁም ስምምነት በይፋ መጀመሩን አሜሪካ አስታወቀች። አሜሪካ በኢራን ላይ በቅርብ ቀናት ውስጥ ወታደራዊ ጥቃት ትፈጽማለች የሚል ግምት በእስራኤል ባለሥልጣናት በኩል ያለ መሆኑ ተገለጸ። የኢራን አብዮታዊ ዘብ አዛዥ መሐመድ ፓክፎር የሀገሪቱ ጦር ጠላት ያሏቸውን አካላት ጥቃት ለመመከት መዘጋጀቱን ገለጸ። የእስራኤል ጦር ቃል አቀባይ ኤፊ ነፍሪን ጦሩ በአካባቢው የሆኑ ያሉ ወቅታዊ ጉዳዮችን በቅርብ እየተከታተለ መሆኑን አስታወቁ። ቃል አቀባዩ በተጨማሪ እንዳሉት ጦሩ ለማንኛውም ነገር ዝግጁ መሆኑን ገልጸው የኤታማዦር ሹሙ ጦሩ በሁሉም ዘርፍ እንዲጠናከር ማድረጋቸውን ገልጸዋል። ያም ሆኖ በፖሊሲ ደረጃ ምንም አይነት ለውጥ የለውም ጦሩ ብለዋል። አሜሪካ ኢራንን ካጠቃች ኢራን እስራኤልን ታጠቃለች በሚል ስጋት የእስራኤል ጦር አስፈላጊውን ዝግጅት ማድረጉ ከአሁን በፊት ደጋግሞ ማስታወቁም ይገለጻል። ይህ በእንዲህ እንዳለ እስራኤልና ኢራን አንዳቸው ሌላኛቸውን አስቀድመው እንዳያጠቁ በሩሲያ በኩል ስምምነት መድረሳቸውን የዋሽንግተን ፖስት ጋዜጣ ዘግቧል። የጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት በይፋ መጀመሩን አሜሪካ አስታወቀች። የአሜሪካ መንግስት ልዩ መልእክተኛ ስቲቭ ዊትኮፍ ሁለተኛው ዙር የተኩስ አቁም ስምምነት ለመጀመሩ ይፋ ባደረጉበት መልእክት እንደገለጹት ከዛሬ ጀምረው ከተኩስ አቁም ስምምነት የጋዛ ሰርጥን ከጦር መሳሪያ ነጻ ወደ ማድረጉ ተሻግረናል። ጊዜያዊ አስተዳደር ማቋቋምና መልሶ ግንባታ ተሻግረናል። አሜሪካ ከሐማስ የምትጠብቀው የገባውን ግዴታ በሙሉ እንዲወጣ ነው። የኢራን ግሚልን አስከሬንም መመለስ አለበት። ሐማስ በግዴታው ካልቆመ ሌላ መዘዝ ይኖረዋል ብለዋል ስቲቭ ዊትኮፍ። አሜሪካ በኢራን ላይ በቅርብ ቀናት ውስጥ ወታደራዊ ጥቃት ትፈጽማለች የሚል ግምት በእስራኤል ባለሥልጣናት በኩል ያለ መሆኑ ተገለጸ። የአሜሪካ ጥቃት ወታደራዊና ሳይበር ይሆናል ተብሎ የሚጠበቅ መሆኑ ተነግሯል። አሜሪካ ኢራንን ማጥቃት በምትፈልግበት ወቅት ከተወሰኑ ሰዓታት በፊት ለእስራኤል ታስታውቃለች ተብሎ ይጠበቃል። ቃል አቀባያችን ጊሊ ኮሄን ካደረሰችን ዘገባ መረዳት እንደቻል ነው በኢራን ህዝባዊ አመፅ በጸጥታ ጥበቃ አባላት የተገደሉ ዜጎች ቁጥር 5000 ሳያልፍ አይቀርም ተብሏል። ኢራን በአሜሪካ ጥቃት እንዳይደርስባት ዲፕሎማሲያዊ ጥረቷን በአውሮፓና የፋርስ ባህረ ሰላጤ ሀገራት በኩል ጥረት እያደረገች መሆኑን ቃል አቀባያችን ካደረሰችን ዘገባ መረዳት ችለናል። በሌላ በኩል የአሜሪካ መንግስት በኢራን ላይ ጥቃት እንደሚፈጽም ቁርጥ ያለ የጊዜ ገደብ ገና ያልወሰነ መሆኑ ተገልጿል። 6 የአሜሪካ በአየር ላይ ነዳጅ የሚቀዱ አውሮፕላኖች ከካታር ተነስተው መዳረሻቸው ወዳልታወቀ ቦታ መብረራቸው ተገለጸ። የአየር በረራዎችን የሚከታተለው አካል በድረገጹ ይፋ እንዳደረገው በአየር ላይ ነዳጅ የሚቀዱት 6 የአሜሪካ አውሮፕላኖች በካታር ከሚገኙ የአሜሪካ ጦር ሰፈር ተነስተው ነው መዳረሻው ወዳልታወቀ ቦታ የበረሩት። አንድ የእስራኤል ባለሥልጣን ከአልሃዳት ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት አሜሪካ በኢራን ላይ እርምጃ ብትወስድና ግጭት ቢከሰት እስራኤል ጣልቃ ትገባም ብለዋል። የኢራን አብዮታዊ ዘብ አዛዥ መሐመድ ፓክፎር የሀገሪቱ ጦር ጠላት ያሏቸውን አካላት ጥቃት ለመመከት መዘጋጀቱን ገለጸ። የኢራን አብዮታዊ ዘብ ዋና አዛዥ ጠላት በተሳሳተ ሁኔታ በኢራን ላይ ተኩስ ቢከፍት መመለስ የሚችል ቅድመ ዝግጅት አድርገናል ብሏል። የኢራን መንግስት በሀገሪቱ ላለው ህዝባዊ አመፅ ተጠያቂዎች እስራኤልና አሜሪካ ናቸው በማለት ሁለቱን ሀገራት በጠላትነት መፈረጁ ይታወቃል። የኢራን እስላማዊ አስተዳደር በሀገሪቱ ለ46 ዓመታት ያክል የቆየ ሲሆን በነዳጅ ሀብቷ የምትታወቀውን ሀብታም ሀገር ወደ ድህነት እንድታመራ በማድረግ የህዝቡን የዕለት ከዕለት ኑሮ ወደ ሲኦል መቀየሩ ይታወሳል። የአያቶላዎች አስተዳደር ወዳጅ የነበሩትን እስራኤልና አሜሪካን በጥላቻ መመልከት ከጀመረና እስራኤልን ለማጥፋት እቅድ ካወጣ በኋላ ትልቅ ትኩረት አድርጎ የቆየው የጦር መሳሪያ ግንባታ እንጂ የህዝቡን የዕለት ከዕለት ኑሮ ማሻሻል አልነበረም።
የኢራን እስላማዊ አስተዳደር ከልዕለ ኃያሉ ሀገር አሜሪካ ጋር የማይረባ ፉክክር ውስጥ ገብቶ በምጣኔ ሀብትም ሆነ ዲፕሎማሲያዊ መንገድ በዓለም ዘንድ ብዙ ኪሳራ ደርሶበታል። ባለፈው ዓመት በሰኔ ወር በነበረው የ12 ቀናት ጦርነትም የ45 ዓመት ቅዠቱ እንደ ጉም በኖ የሀገሪቱን የአየር ክልል የእስራኤል የጦር አውሮፕላኖች እንደ ወፍ በፈለጉት አቅጣጫ እየበረሩ የአያቶላዎች አስተዳደር በሀፍረት እንዲሸማቀቅ ማድረጋቸውም ይታወቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ ይጨምራል፣ በአንዳንድ አካባቢዎችም አልፎ አልፎ ይዘንባል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 12፣ በቴል አቪቭና አካባቢው 17፣ በሀይፋና አካባቢው 16፣ በኤርሸባና አካባቢው 15፣ በኤላትና አካባቢዋ 20 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ወደ እናንተው እናደርሳለን። በዛሬው ዕለት ለዝግጅት ክፍላችን የደረሱት አራት ዋና ዋና ጋዜጦች ይዲኦት አህሮኖት፣ ማዕሬቭ፣ ሀሬጽ እና እስራኤል አዮም ናቸው። አራቱ ጋዜጦች በዋናነት ካቀረቧቸው ሁለት ዘገባዎች መካከል የጋዛ ሰርጥ ሁለተኛው ምዕራፍ የተኩስ አቁም ስምምነት በይፋ መጀመሩን አሜሪካ ማስታወቋንና አሜሪካ በኢራን ላይ የጦር እርምጃ ትወስዳለች የሚለውን ግምት ነው። የማዕሪብ ጋዜጣ ሁለተኛው ዙር የተኩስ አቁም ስምምነት ሊጀመር በይፋ ታወጀ ብሏል። የኢዲኦት አህሮኖት ጋዜጣም በተመሳሳይ ሁኔታ ሁለተኛው ዙር የተኩስ አቁም ስምምነት ተግባር ላይ እንዲውል ይፋ ሆኗል፣ ግን ሐማስ የጦር መሳሪያ ትጥቁን የበለጠ እየጨመረ ነው ብሏል ጋዜጣው። እስራኤል አዮም ጋዜጣም በበኩሉ ሁለተኛው ዙር የተኩስ አቁም ስምምነት መጀመሩን አሜሪካ በይፋ ብታስታውቅም እስካሁን በተግባር አልዋለም። የአሜሪካ መንግስት የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ስለ ሁለተኛው ዙር የተኩስ አቁም ስምምነት በይፋ ገልጸዋል። ጋዛ ሰርጥ ጦር መሳሪያ ታጣቂዎች ነጻ የሚሆንበት ሂደት መጀመሩን ቢገልጹም ሐማስ የጦር መሳሪያ ትጥቁን ለመፍታት ፍቃደኛ አይደለም። እስራኤል የራፊያን መተላለፊያ ኬላ ከመክፈት ተቆጥባለች። የፖሊስ ባልደረባ የነበረውና አስከሬኑ ያልተመለሰው ራን ጊቪሊ ጉዳይ ገና ያልተዘጋ ምዕራፍ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለራን ጊቪሊ እናት አስከሬኑን ማስመለስ መንግስት ከሁሉም ነገር በፊት ቅድሚያ የሚሰጠው ጉዳይ ነው ማለታቸውን የእስራኤል ሀዮም ጋዜጣ ዘግቧል። የሀሬጽ ጋዜጣም የአሜሪካው የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮፍ ሁለተኛውን ዙር የተኩስ አቁም ስምምነት መጀመሩን በይፋ አውጀዋል፣ አስታውቋል። ጋዛን የሚያስተዳድረው ኮሚቴም ተቋቁሟል ብለዋል። በአጠቃላይ አራቱ ጋዜጦች የሁለተኛውን ዙር የተኩስ አቁም ስምምነት መጀመር በተመለከተ አሜሪካ ማስታወቋንና ያሉ ተግዳሮቶችን፣ ችግሮችን ዘግቧል። የፕሬዝዳንት ትራምፕ አስተዳደር እስራኤልና ሐማስ የተስማሙበትን ባለ 20 ነጥብ የተኩስ አቁም ስምምነት ሁለተኛ ዙር መጀመሩን ይፋ አድርጓል። ጋዛን የሚያስተዳድረው የፍልስጤም ኮሚቴም ተገልጿል። ይህ ኮሚቴ 15 አባላት ይኖሩታል። የኮሚቴ አባላቱ የጋዛ ነዋሪዎችን የቀን ከቀን የህይወት መምራት ኃላፊነት ይወስዳሉ። የመሰረተ ልማት ግንባታዎችንም ይከታተላሉ። ትምህርትና ማህበራዊ ጉዳዮችንም ጨምረው የሚከታተሉ መሆኑ ተገልጿል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ያቋቋሙትን የሰላም መማክርት ደግሞ የቀድሞው የተባበሩት መንግስታት ድርጅት መልእክተኛ የቡልጋሪያው ዜጋ ኒኮላይ ማልዳኖቭ ይመሩታል። በሰላም መማክርቱና በፍልስጤም የባለሙያዎች ኮሚቴ መካከል ያሉ ሁኔታዎችን ኒኮላይ ያመቻቻሉ ተብሏል። የአሜሪካ መንግስት ሁለተኛው ዙር የተኩስ አቁም ስምምነት ይፋ መሆኑን ቢያስታውቁን በእስራኤል በኩል የቀሩ ሁለት አበይት መሰረታዊ የሆኑ ጥያቄዎች አሉ። የራን ጊቪሊ አስከሬን መመለስና ሐማስና ተባባሪዎቹ የጦር መሳሪያ ትጥቃቸውን መፍታታቸው ነው። እኒህ ሁለቱ ጉዳዮች ለወደፊት ብዙ ችግር የሚፈጥሩ መሆኑን ጋዜጦች በዛሬ ዘገባቸው በሰፊው ተመልክተዋል። የዛሬ ጋዜጦች በሰፊው ከተመለከቱት ሌላኛው ዘገባ መካከል አንዱ የኢራንና አሜሪካ ጉዳይ ነው።
የኢራን ሕዝብ በገጠመው የኑሮ ውድነትና አምባገነን ስርዓት ምክንያት አደባባይ ወጥቶ ስርዓቱን ለመቀየር እየታገለ ይገኛል። የኢራን መንግስት ህዝባዊ አመጹን ለማስቆም በሰልፈኞቹ ላይ ከባድ እርምጃ በመውሰድ በሺዎች የሚቆጠሩትን ገድሏል፣ አስሯል፣ አንገላቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት ሰልፈኞችን ከገደለ ጣልቃ እንገባለን በማለት በህዝባዊ አመጹ መጀመሪያ አካባቢ ማስጠንቀቃቸው ይታወሳል። በዚህ ምክንያትም አሜሪካ በኢራን ላይ ወታደራዊ ጥቃት ልትወስድ ነው የሚለው ግምት ከፍተኛ መሆኑን ጋዜጦች ተመልክተዋል። የኢዲዮት አህሮኖት ጋዜጣ በኢራንና አሜሪካ መካከል ያለው ውጥረት በጣም ከፍተኛ ደረጃ ደርሷል፣ በርካታ ሀገራትም ዜጎቻቸውን ውጡ፣ ከኢራን ለቃችሁ ውጡ እያሉ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ህዝባዊ አመፅ የተገደሉ ዜጎች ቁጥራቸው ብዙ መሆኑን ትላንት ምሽት በሰጡት ጋዜጣዊ መግለጫ አስታውቋል። በዚህ ምክንያትም አሜሪካ በኢራን ላይ ጥቃት ትፈጽማለች የሚለው ግምት ከፍተኛ ሆኗል። የኢራን መንግስትም ጥቃት ከተሰነዘረብኝ በሚል ስጋት ከፍተኛ ተጠንቀቅ አድርጎ ይገኛል ተብሏል። አንዳንድ የአውሮፓ ባለስልጣናት አሜሪካ በቅርብ ቀናት ውስጥ ኢራንን ታጠቃለች የሚል ግምታቸውን ገልጿል። የአሜሪካው ዌል ስትሪት ጆርናል ጋዜጣ ደግሞ ጥቃቱን ለመፈጸም የተወሰኑ ቀናት ይፈጃል ብሏል። በአጠቃላይ አሜሪካ በኢራን የአየር ጥቃት ትፈጽማለች በሚል ስጋት አካባቢው ከፍተኛ ውጥረት ውስጥ መግባቱን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው ተመልክቷል። የማሪብ ጋዜጣ በበኩሉ በጥቃቱ ዙሪያ የተለያዩ ዘገባዎች እየወጡ ነው፣ አሜሪካ በኢራን ላይ የምትወስደው ጥቃት ግልጽ ባለመልኩ አልታወቀም፣ ግን በቅርብ ቀናት ይሆናል የሚል ግምት በብዙዎች ዘንድ እየተነገረ ነው ብሏል። ጎን ለጎን ደግሞ የኢራን ህዝብ የሚያካሄደውን ተቃውሞ እንደቀጠለ ነው። በኢራን ጸጥታ ጥበቃ አባላት የተገደሉ ዜጎችም በብዙ ሺህ ይቆጠራሉ ተብሏል። ቁጥሩ በትክክል አይታወቅም፣ አንዴ ከፍ አንዴ ዝቅ ይላል፣ ግን ሰልፈኞቹ ብዙ ጉዳት ደርሶባቸዋል ብሏል የማሪብ ጋዜጣ። የሐሬጽ ጋዜጣ በበኩሉ አሜሪካ በመካከለኛው ምስራቅ በሚገኙ የጦር ሰፈሮቿ የሚያገለግሉ ዜጎቿን ወደ ሌላ ቦታ አዛውራለች። ይህ የሚያሳየው አሜሪካ ኢራንን ካጠቃች ኢራን በአሜሪካ የጦር ሰፈሮች ላይ ያጸፋ እርምጃ ስትወስድ የጦር ኃይሏ እንዳይጎዳ በማሰብ ነው ተብሏል። በእስራኤል በኩል አስፈላጊው ዝግጅት ተደርጓል። አሜሪካ ጥቃቱን በኢራን ላይ ከመፈጸሟ በፊት ለእስራኤል አስቀድማ ታስታውቃለች የሚል ሀሳብ የእስራኤል ባለስልጣናት መናገራቸውን የሐሬጽ ጋዜጣ በዛሬ ዘገባው ተመልክቷል። የእስራኤል ሀዮም ጋዜጣ የአሜሪካ የጦር አውሮፕላኖች እያካሄዱ ያሉትን ዝግጅት በፎቶግራፍ በማስደገፍ አሜሪካ በኢራን ላይ ጥቃት ትፈጽማለች ተብሎ መገመቱንና አንድ አሜሪካዊ ባለስልጣን ለጋዜጣው እንደገለጹት ከሆነ አሜሪካ በኢራን ላይ ሁለት አይነት ጥቃቶችን ልትፈጽም ትችላለች ብለዋል። አንደኛው በኢንተርኔት አማካኝነት የኢራን የተለያዩ መስሪያ ቤቶች ኮምፒውተሮች በአግባቡ እንዳይሰሩ የሚያደርገውን የሳይበር ጥቃት መፈጸም ሲሆን ጎን ለጎን ደግሞ በአየር ኃይሉ አማካኝነት የኢራንን ወታደራዊ ቦታዎች፣ ይዞታዎች ልታጠቃ ትችላለች ብለው አሜሪካዊው ባለስልጣን መናገራቸውን የእስራኤል ሀዮም ጋዜጣ ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው በእስራኤል መከላከያ ሰራዊት የሚያገለግሉ ሴት ተዋጊ ወታደሮች ቁጥር ባለፉት 12 ዓመታት በ10 እጥፍ ጨምሯል። በዛም ሆነ በሰሜን እስራኤል በምድር ሆነ አየር ኃይሉ ሴት ተዋጊ ወታደሮች ብቃታቸውን በሚገባ እያሳዩ ነው። ጥቅምት 7 ቀን 2023 ዓ.ም ሴት ወታደሮች ከወንዶች ጋር ጎን ለጎን በመሆን ጠላትን ተፋልመዋል። ምንም እንኳ ወንዶች ከ1948 ዓ.ም ጀምሮ እስራኤልን ጦር በአመራር ደረጃ ብዙዎች ቢመሩም አሁን ግን ሴቶችም እየመሩ ነው። የበለጠ ቦታም ሊሰጣቸው እንደሚገባ የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። ከ2013 ጀምሮ ያለውንም ቁጥር ጋዜጣው ገልጿል። በ2013 ዓ.ም 898 ተዋጊ ሴት ወታደሮች ነበሩ። በ2014 ዓ.ም 1365፣ በ2015 ዓ.ም 2104፣ በ2016 ዓ.ም 2355፣ በ2017 ዓ.ም 2700፣ በ2018 ዓ.ም 2800፣ በ2019 ዓ.ም 3000 የሚሆኑ ሴት ተዋጊ ወታደሮች በመከላከያ ሰራዊቱ አገልግሏል። በ2020 3500፣ በ2021 4500፣ በ2022 6000፣ በ2023 7200፣ በ2024 7600፣
በ2025 ዓ.ም 8500 ሴቶች በመከላከያ ሰራዊቱ በተለይ በተዋጊው ክፍል ያገለገሉ መሆኑን አሁንም እያገለገሉ ያሉና ቁጥራቸው ከጊዜ ጊዜ እየጨመረ መሄዱን የኢዲዮት አህሮኖት ጋዜጣ በዝርዝር ዘግቧል። ሌላው የኢዲዮት አህሮኖት ጋዜጣ የዘገበው የብሔራዊ ደህንነት ጥበቃ ሚኒስትር ኢታማር ቤን ግቪር ከስልጣን እንዲነሱ በቀረበ ይግባኝ ዙሪያ እንግዲህ ዛሬ ሊካሄድ የነበረው ችሎት ለሌላ ጊዜ እንዲራዘም ከፍተኛው ፍርድ ቤት ወስኗል። እንግዲህ ቤን ግቪር ከስልጣን እንዲነሱ የሚፈለገው በፖሊስ ስራ ላይ አግባብነት በሌለው መልኩ ጣልቃ ይገባሉ በሚል በቀረቡ አቤቱታዎች ምክንያት ነው። የፍርድ ቤት ዳኞች በጉዳዩ ይፋ ባደረጉት መልእክት ቤን ግቪር ከስልጣን እንዲነሱ በሚለው ሀሳብ ዙሪያ ጠቅላይ ሚኒስትር ናታንያሁ ትኩረት ሰጥተው አልተመለከቱም። እሳቸው ጉዳዩን ትኩረት ካልሰጡት ደግሞ በችሎት መመልከቱ ተገቢነት የሌለው በመሆኑ በመጋቢት ወር ችሎት ተቀምጦ ለማየት ፍርድ ቤት መወሰኑን ጋዜጦች ዘግበዋል። ሚኒስትርን የመሾምና ከስልጣን የማውረድ ኃላፊነቱም የጠቅላይ ሚኒስትሩ ስለሆነ የግድ እሳቸው ለጉዳዩ ትኩረት መስጠት ያለባቸው መሆኑን የኢዲዮት አህሮኖት ጋዜጣ በዛሬ ዘገባው በሰፊው ተመልክቷል። የተከበራችሁ አድማጮቻችን በጋዜጦች አምድ በጋዜጦች እንግዲህ የተለያዩ ብዙ ዘገባዎች ቢኖሩም ካለን ጊዜ አንጻር ዋና ዋና ናቸው ብለን አቀረብናቸው ዝግጅቶች ይህን ይመስላሉ። ዘገባዎች ዝግጅታችን ይቀጥላል። አብራችሁን ቆዩ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ከጋዜጠኛ ጋቢ ወርቁ ጋር በወቅታዊ ጉዳዮች እንወያያለን። ጋቢ እንዴት አደርክ? ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን ደህና ነን። እኛ እንዴት ነህ አንተ? እኛ ደህና ነን። ያው ብርዱንም እየተቋቋምነው ነው። ጥሩ ነው ያለው ሁኔታ። አየር ጸባዩ፣ ዝናቡ ለበረከት ነው። ደስ የሚል ነው። እኔ ሙዚቃ ተወደድ አንተ አላቅም፣ ግን አሁን ፍቅር አዲስ ልዑል አስወደደኝ ትላለች። አንዳንዴ ልዑል እንደው ይወደዳል በቀላሉ ይገኛል ወይ ልዑል? እንግዲህ የሚፈልጉት ነገር አንዳንዴ በጣም ሩቅ ነው የሚሆነው፣ ከባድ ነው የሚሆነው፣ ውድ ነው የሚሆነው። ያለ ማግኘት ደግሞ ከዚያ ማግኘቱ ብቻ ሳይሆን ያንዞም ደግሞ ወደፊት ለመቀጠል የራስን የግል ህይወትን በሙሉ ወደዚያ ማስገባት ነው። ቀላል ነገር አይደለም። ግን አንዳንዴ ምንድን ነው ሰማይንም እንንካ ብለን እኮ እንሞክራለን። ግን ይሄ ደግሞ ምኞት ደግሞ አይከለከልም። አንዳንዴም ደግሞ እውን ይሆናል። ምንም ይሆናል። ጥሩ ነው። ግን የፍቅር ሀያልነትንም ያሳያል። ምንም ሆን ምንም ፍቅር ሀያል ነው፣ የትም ቦታ ይገባል። በትክክል ሁልጊዜም እኮ አንድ ሰው በተለይ ሴትም ይሁን ወንድ የሆነ በሚወድበት ጊዜ ያን የሚወደውን ነገር ለማግኘት ሁሉን ነገር ያደርጋል። ፍቅርን ደግሞ ምን አይነት መስዋዕት እንደሚያስከፍል ይህም ፍቅር አዲስ ታስጠናናለች ማለት ነው። አይ ጥሩ ነው። የመግቢያ ያክል እናመሰግናለን። እንግዲህ ሁለት ጉዳዮች አሉን በዋናነት። አንደኛው ሁለተኛው ዙር የጋዛ ሰርጥ የተኩስ አቁም ስምምነት እንደተጀመረ አሜሪካ አስታውቃለች በስቲቭ ዊትኮፍ አማካኝነት። ሌላው የኢራን ጉዳይ ነው እና እንደው የመጀመሪያው አሁን የቀሩ ነገሮች እያሉ ተጀመረ ሁለተኛው ዙር ብላ አሜሪካ በይፋ ስታስታውቅ፣ ግን እስራኤል የምትፈልጋቸው ሁለት አበይት ነገሮች የኢራን ጊቪሊ አስከሬን አለመመለስ፣ እንደገናም ደግሞ የሐማስ የእስላም ጂሃድ እና ሌሎች ጦር መሳሪያ ይዘው የሚንቀሳቀሱ አካላት ጦር መሳሪያ ትጥቃቸውን አለመፍታታቸው እያለ ይፋ መሆኑ ምን ያክል ተግባር ላይ ሊውል ይችላል? ጋቢ ይህ በእውነት አሁንም የሚያሳየን ትንሽ በአሜሪካኖች በኩል የመቸኮል ሁኔታ እንዳለ ወይም ደግሞ በሐማስ ላይ የሚደረገው የጫና ትንሽ በእነሱ በኩል ቀዝቀዝ እንዳለ የሚያሳይ ሁኔታ ነው። ምክንያቱም ሁለቱ ነገሮች አሁን እጅግ በጣም በእስራኤል በኩል አይታለፉም፣ መፈጸም አለባቸው ተብለው የተያዙ ጉዳዮች ናቸው። ሁለቱ አሁን ሰጠኝ አንተ የጠቀስካቸው ማለት ነው። አንደኛ ራን ግቪሊ ይሉታል፣ ሁለቱንም ይጠሩታል። ሁለተኛው ደግሞ ዋናው በእውነት ለእስራኤል ሕዝብ ደህንነት እጅግ በጣም ወሳኝ ነው የሚባለው ሐማስ እና ሌሎቹ ሽብርተኛ አካላት በጋዛ ውስጥ ትጥቃቸው መፍታት ነው።
ትጥቅ አንፈታም በማለት በተደጋጋሚ የሐማስ መሪዎች እየተናገሩ ያለበት ሁኔታ ነው ያለው። በአህመድ መሻል ሌሎችም እንደዚሁ ትጥቃችን አንፈታም፣ ትጥቅ ከፈታን እስራኤልን ማሸነፍ አንችልም ብለው እነሱ ያስባሉ። ስለዚህ አሁን እነዚህ ሁለቱ ነገሮች ካልተሳኩ ወይም ደግሞ ተግባራዊ ካልሆኑ በእስራኤል በኩልስ ምን ይታሰባል የሚል ሁኔታም አለ። በእርግጥ በዚህ ጉዳይ ትላንት አንዳንድ ሚኒስተሮችን በስልክ አወያይቼ ነበር። ምንድን ነው ምንስ ሊሆን ይችላል፣ በእናንተ በኩልስ ምን ይታሰባል የሚል ሁኔታ አለ። በእርግጥ ሁሉንም ነገር የሚነገር ነገር ባይሆንም ብቻ ግን በእስራኤል በኩል ይህ ተቀባይነት እንደሌለውና ምናልባትም እስራኤል ወደ ሁለተኛው ዙር አፈጻጸም ወይም የተኩስ አቁም ስምምነቱን የመፈጸም ሁኔታ ሳይሆን ምናልባት ሐማስ በራሱ ትጥቁን ማይፈታ ከሆነ ትጥቅኛ በኃይል እናስፈታዋለን የሚል አቋም አለ። ይሄ አቋም በአሜሪካኖችም በኩል ድጋፍን አግኝቷል የሚባል ሁኔታም አለ። ስለዚህ አሁን አሜሪካኖች ይህን የሚደግፉ ከሆነ ወደ ሁለተኛው ምዕራፍ ተሸጋግረናል ብለው በትላንትናው ዕለት የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ይህንን ማስታወቃቸው ሁለቱ የሚጋጭ መስሎ ይታያል። አሜሪካ ለእስራኤል ፈቃድ ሰጥታ ሐማስን በኃይል ትጥቅ ማስፈታት ትችላላችሁ ብላ ከሆነ አሁን እንደገና ደግሞ ወደ ሁለተኛው ምዕራፍ ሲባል ምንድን ነው? አንደኛ ጋዛን መልሶ መገንባት የሚለው ሁኔታ ነው። በጋዛ ውስጥ ደግሞ ሌላ ማለትም ዓለም አቀፍ ኃይል ይመጣል። እሱም ደግሞ ይህንን የሁለተኛው ምዕራፍ አፈጻጸም ይቆጣጠራል የሚል ሁኔታ ነው ያለው። ስለዚህ አሁን ወደዚያ ተሸጋግረናል ብሎ በይፋ መናገሩ ማስታወቁ ምንድን ነው የሚፈይደው? ምን ያመጣል? ምን ጥቅም ሊያመጣ ነው? ወይስ አሁን ሐማስ ደግሞ ይህንን ከሰማ በቃ አሜሪካኖች ይህንን ጫናውን ከኛ ላይ አወርደዋል፣ ስለዚህ እኛ ባለንበት መቀጠል እንችላለን፣ ይህንም ኢራንን መመለስ የለብንም አስከሬኑን ማለት ነው፣ እንደገናም ደግሞ ትጥቅ መፍታት የለብንም ብለው እነሱ በዚህ ላይ ሊያስቡ ይችላሉ፣ ወይም ደግሞ የተሳሳተ አቋም ሊይዙ ይችላሉ። ስለዚህ የአሜሪካኖች መፍጠን እዚህ ላይ ጥሩ መስሎ አይታይም በእስራኤል በኩል። እስራኤል ደግሞ እየተዘጋጀች ያለችበት ነው። ምክንያቱም ሐማስ ይህንን ማያደርገው ከሆነና የተደረሰበት ስምምነት ማይፈጸም ከሆነ እስራኤል አሁንም እንደገና ወደ ጋዛ በጦርነት በመመለስ በእርግጥ አሁን እስራኤል 51% የሚሆነውን በጋዛ የመሬት ክልል ወይም ደግሞ አካባቢ እስራኤል ተቆጣጥራ ነው የምትገኘው። ራፊያ የሚባለውንም መተላለፊያ ያንም እዛ ነው የምትገኘው። ስለዚህ አሁን ሐማስ ያለበት በ49% ከመቶ ማለት ነው። በዚያ ብቻ ነው እየተንቀሳቀሰ ያለ። ስለዚህ አሁን ወደፊት እስራኤል የምትወስን ከሆነና ወደ ጦርነት የምትገባ ከሆነ ያው በዚያው ባለበት ሌላውን ኃይል አጠናክሮ የመግባትና ሐማስም ትጥቅ ማስፈታት ነው። እንግዲህ ከዚህ ሰሞን እንደው በጋዛ በኩል አንዳንድ ሮኬቶችም በተለያዩ ቦታዎች የተገኙበት ሁኔታም ነበረ። እነዚያ ሮኬቶችም ደግሞ ወደ እስራኤል ከተሞች ተደቅነው እንደነበር የሚያሳይ ሁኔታ አለ። ይህ የሚያሳየን ሐማስ አሁንም ምንም በሰላም የመኖር ፍላጎት እንደሌለው የሚያሳይ ሁኔታ ነው። እንግዲህ ቀላል አይደለም፣ ውስብስብ ነው። እንዴት ተፈጻሚ ይሆናል የሚለው ጉዳይን በቀጣይ የምናየው ነው የሚሆን። አሜሪካ አውጃለች፣ ምን ያክል ተፈጻሚ ይሆናል የሚለውን እናያለን። ወደ ሁለተኛው ርዕሰ ጉዳይ እንለፍና ኢራን ላይ አሜሪካ እንግዲህ የጦር ዘመቻ ታደርጋለች በአየር ኃይሏ በኩል ተብሎ ይገመታል። ዝግጅቶች አሉ፣ ግን ግልጽ ያለ ነገር የለውም ነው። እንደው አንተ ግምት ምን ይመስላል? እንግዲህ በእውነት አሁን የአሜሪካው ፕሬዚደንት ዶናልድ ትራምፕ በዚህ ላይ አንደኛ እዚያ ላሉት የኢራን ሕዝብ የኢራን ዜጎች ለእነሱ ተስፋ መስጠት ይፈልጋሉ። ምክንያቱም እነሱ የኢራን ዜጎች እንቅስቃሴ ጀምረዋል። ይህን ያለውን አምባገነን መንግስት ለመገርሰስ የሚያደርጉት እንቅስቃሴ በእውነት በባዶ እጃቸው ወጥተው ውረድ እያሉ ሰላማዊ ሰልፍ እያደረጉ ነው። በዚህም ደግሞ ከፍተኛ ዋጋ እየከፈሉ ያለበት ሁኔታ ነው ያለ።
አንዳንዶች እንደሚሉት ከሆነ ከ12,000 እስከ 20,000 ድረስ እስካሁን ድረስ ተረሽነዋል። ሰላማዊ ሰልፍ የወጡ ሰዎች ተረሽነዋል የሚባል ሁኔታ ነው። እንግዲህ በተለያዩ በኢራን በውጭ የሚገኙ የኢራን ዜጎች ማለትም በአገራቸው ተፈናቅለው ወደ ሌላ ሀገር የተዘዋወሩ እነሱ እንደሚሉት ከሆነ እስካሁን ድረስ ከ12,000 እስከ 20,000 ድረስ ዜጎች የኢራን ዜጎች ተረሽነዋል። ይሄ ያለው አምባገነን መንግስት ጨፍጫፊ መንግስት ነው በሚል ሁኔታም ለተባበሩት መንግስታትም ለሁሉም እያስታወቁ ይገኛሉ። በዚህ ላይ የአሜሪካው ፕሬዚደንት እሳቸውም አስቀድመው እንዳሉት ኢራን በዜጎች ላይ የጅምላ ግድያ የምትፈጽም ከሆነ አሜሪካ በዚህ ጣልቃ ትገባለች፣ ይህንን ያለውን መንግስት ወርዳለች የሚል ሁኔታ እንግዲህ አለ። ይሄ ተግባራዊ በእውነት ይሆናል ወይ የሚል ጥያቄዎችም እየተነሱ እስካሁን እንደምንሰማው ከሆነ እንግዲህ ከ12,000 እስከ 20,000 ተረሽነዋል የሚባል ዜጎች ተጨፍጭፈዋል፣ እዚያም በላይ በጣም በርካታዎች ቆስለዋል እየተባለ እና በኢራን አሁን ኢንተርኔት በሙሉ ዝግ ነው። ከዚያ ውስጥ ያለውን በደንብ በውል የማየትና የማረጋገጥ ሁኔታ እጅግ በጣም ከባድ የሆነበት ሁኔታ ነው ያለ። በዚህ ላይ አሜሪካኖች እንደሚሉት ከሆነ አሁንም በትናንትናው ዕለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዳሉት ከሆነ በኢራን በኩል እስካሁን ድረስ የሚደረገውን የግድያ ሁኔታ አቁመናል እያሉ ነው የሚል መልእክት ደርሶኛል በሚል ይህን አስተላልፈዋል። የኢራኑ የውጭ ጉዳይ ሚኒስተር እሳቸውም ደግሞ በአወጡት መግለጫ እኛ ዜጎችን ወይም ደግሞ ሰላማዊ ሰልፍ የወጡ ዜጎችን እነሱንን በስቅላት አንቀጣም የሚል ሁኔታም በዚህ ላይ አስተላልፈዋል። ምናልባት እንግዲህ በጥይት ሊቀጡ ይችላሉ፣ ግን በስቅላት አንቀጣም ብሎ ያስተላለፉ ሊሆን ይችላል። ይህ ምንድን ነው? እውነት ነው ወይስ ቀልድ ነው የሚሉ ሁኔታ በዚህ ላይ ይታዩበታል። ስለዚህ አሁን አሜሪካ ከፍተኛ የሆነ ዝግጅት እያደረገች ነው። በካታር የሚገኘውን ታላቅ የሆነ ግዙፍ የሆነ ካምፓቸውን ከዚያ ላይ ወታደሮች ወደ ተለያዩ ቦታ እንዲዘዋወሩ አድርጋለች የሚል ሁኔታም እየተሰማ ነው። ምክንያቱም ከዚያ ላይ ኢራን አጠፋውን ልትመልስ ትችላለች። ዶናልድ ትራምፕ ወይም የአሜሪካው ፕሬዚደንት በዚህ ላይ ትዕዛዝ ከሰጡና በኢራን ላይ ከፍተኛ የሆነ ድብደባ ከተፈጸመ ኢራን ደግሞ በአጠፋው ቅርብ የሆነ ቦታ ወይም አሜሪካኖችን እጎዳለሁ የምትልበት ቦታ ካታር የሚገኘውን ግዙፍ የሆነ የአሜሪካን የጦር ካምፕ ነው። እንደገናም ደግሞ ከእስራኤል ላይም ዛቻ እየተላለፈ ያለበት ነው። ትላንት ማለትም ከ12 ሰዓት ጀምሮ የኢራን የአየር ክልሏን ዘግታ ነበር። ዛሬ እስከ 5 ሰዓት ተኩል እስከ ንጋቱ ድረስ የአየር ክልሏን ዘግታ ነበር። ምናልባትም በኢራን በኩል ይሄ ከፍተኛ የሆነ ስጋትም ስለነበረ የአሜሪካ አውሮፕላኖች ወይም የጦር ጀቶች ይገባሉ፣ ድብደባ ይፈጽማሉ የሚል ስጋት በአሜሪካ በኩል ያለ መስሎ በኢራን በኩል ያለ መስሎ ይታያል። እስራኤል ደግሞ በዚህ ላይ ከፍተኛ የሆነ ዝግጅት አሁንም እያደረገች ነው። ከሰሞኑ ወደ ሰሜንም ወደ ተለያዩ ቦታዎችም በተለይ የአየር መቃወሚያዎች እንደ ኪፓት ባርዘር እና ኬላ ዳቪድ ሌሎችም እንቅስቃሴ እያደረጉ ነው። ቦታ ቦታ እያያዙ ነው የሚል ሁኔታም አለ። ስለዚህ አሁን ህዝቡንም ሳናስደነግጥ ብቻ ግን እንዲህ አይነት ነገርም ሊፈጸም ይችላል፣ ሊከሰትም ይችላል የሚለውን ሁላችንም ልናስብበት ይገባል። በትክክል እንግዲህ በትኩረት መከታተል ይገባል። ካለን ጊዜ አንጻር በጣም ነው የምናመሰግን። ሰላም ቀን እንመኝልሃለን ገቢ። አመሰግናለሁ ሰጠኝ። እንዲሁም ለአድማጮቻችን መልካም ቀን። ቻው። የተከበራችሁ አድማጮቻችን የዕለተ ሐሙስ የጠዋት ፕሮግራማችን እዚህ ላይ ተጠናቀቀ። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በፕሮግራማችን ለተሳተፉት ጋዜጠኛ ጋቢ ወርቁ እና ለቴክኒክ ባለሙያችን ሚካኤል ወንሽ ባንክ እናመሰግናለን። እዚህ ኢየሩሳሌም ከዋና ስቱዲዮችን ያስተናገድኳችሁ ሰጠኝ ዘመነ ነኝ። ቀን 1 ሰዓት ላይ እንደገና እንገናኛለን። በያላችሁበት መልካም ጊዜ መልካም ቀን እንመኛለን። በደህና ዋሉ።